የጣና ሐይቅ ሚስጥራዊ ገዳማት። ኢትዮጵያ ውስጥ አንድ ሐይቅ አለ። ውሃው የሚያርፍበት ደሴቶች ላይ ግን ታሪክ እስከ ዛሬ የሚኖርባቸው ገዳማት ተሰውረው ይገኛሉ። ይህ ሐይቅ ጣና ሐይቅ ነው። በሐይቁ ዙሪያና በደሴቶቹ ላይ የተቀመጡት ገዳማት የጸሎት ቦታዎች ብቻ አይደሉም። ከነሱ ጋር የተያያዘ ጥንታዊ መጻሕፍት፣ የክርስቲያን ስነ ጥበብ፣ የነገስታት ቅርሶች፣ የገዳማውያን ትውፊቶችና ከትውልድ ወደ ትውልድ የተላለፉ ታሪኮች ይገኛሉ። ዩኔስኮ እንደሚገልጸው በጣና ሐይቅ አካባቢ የሚገኙ በርካታ ጥንታዊ ቤተ ክርስቲያናት መነሻቸውን ከ14ኛው ክፍለ ዘመን ጀምሮ ያሳያል። አካባቢውም በ14ኛና በ15ኛ እንዲሁም በ16ኛው ክፍለ ዘመናት ለኢትዮጵያ ክርስትናና ለሰለሞናዊ ሥርወ መንግሥት አስፈላጊ ማዕከል ነበር። ጣና ሐይቅን ከሩቁ ስንመለከት ትልቅ የውሃ ስፋት ብቻ ይመስላል። ነገር ግን በዚህ ውሃ መካከል የተበተኑት ደሴቶች ኢትዮጵያ የተለያዩ ዘመናትን የምታስታውስባቸው የታሪክ መዛግብቶች ናቸው። ዩኔስኮ የጣና ደሴቶች ቁጥር 37 እንደሆነና በአካባቢው በርካታ ደሴቶች ላይ ገዳማት፣ ቤተክርስቲያናትና የጥንት ቅርሶች እንዳሉ ይገልጻል። በጣና ሐይቅ ውስጥ ከሚገኙ ገዳማት መካከል ለአብነትም ደብረ ማርያም ገዳም፣ ክብራን ገብርኤል፣ ኡራ ኪዳነ ምሕረት፣ መሃል ዘጌ ጊዮርጊስ፣ አቡነ በትረ ማርያም፣ አዝዋ ማርያም፣ ዳጋ እስጢፋኖስ፣ ይጋንዳ ተክለ ሃይማኖት፣ ናርጋ ሥላሴ፣ ደብረ ሲና ማርያም፣ ማንድባ መድኃኔ ዓለም፣ ጣና ቂርቆስ፣ ክርስቶስ ሳምራ ገዳምና ራማ መድኃኔ ዓለም ይገኙበታል። እነዚህ ቦታዎች በውሃ ተከበው መገኘታቸው ገዳማቱን ከውጭ ጣልቃ ገብነት ለመጠበቅ ትልቅ ሚና ነበራቸው። ከጣና ሐይቅ ገዳማት መካከል በታሪኩ እጅግ የሚለይ አንዱ ዳጋ እስጢፋኖስ ነው። ይህ ገዳም በዳጋ ደሴት ላይ ይገኛል። ደሴቱ በጣና ሐይቅ ውስጥ የሚገኝ ሲሆን ገዳሙም ከታሪካዊ የመንፈሳዊ ማዕከላት አንዱ ነው። የዳጋ እስጢፋኖስ ታሪክ ሲነሳ የኢትዮጵያ ነገስታት ስም በተደጋጋሚ ይነሳል። የቀድሞ ነገስታት ቅሪቶች በገዳሙ ውስጥ እንደተቀመጡ የታሪክ ምንጮች ይጠቅሳሉ። ዳጋ እስጢፋኖስ የመነነው ገዳም። ውድ ተመልካቾቻችን፣ ዛሬ የምንወስዳችሁ ጉዞ ተራ የቱሪስት ጉዞ አይደለም። ከዓለም ጫጫታ ርቆ በጣና ሐይቅ መካከል ለዘመናት ተሸሽጎ የኖረ የኢትዮጵያ መንፈሳዊና ታሪካዊ ትውስታ በውስጡ የያዘ አንድ ልዩ ስፍራ ነው። ይህ ስፍራ ዳጋ እስጢፋኖስ ነው። ዳጋ ዝምተኛ ገዳም፣ ግን ዝምታው ባዶ ዝምታ አይደለም። የመነኮሳት ጸሎት የሚሰማበት፣ የአዕዋፋት ዝማሬ ከሐይቁ ማዕበል ድምፅ ጋር የሚዋሃድበት፣ ሰው ከዓለም ጫጫታ ተለይቶ ወደ ራሱ የሚመለስበት የጸጥታ ዓለም ነው። ወደ ሌሎች ገዳማት ሲሄዱ ምዕመናን በሆታና በእልልታ ይቀበላሉ። ዳጋ ግን እንዲህ አይደለም። ዳጋ ዝምታውን ይፈልጋል። እናም ይህ ከውጭ የሚመጡ ጎብኚዎችን ከሚያስደንቁ ነገሮች አንዱ ነው። ዳጋ በዙሪያው በውሃ የታጠረ የራሱ ዓለም ነው። እዚያ የሚሰማው የአዕዋፋት ድምፅ፣ የሐይቁ ማዕበል ድምፅና የጸሎት ድምፅ ነው። በዚህ ስፍራ ሥራ፣ ትምህርትና ጸሎት እንደ ሦስት የተለያዩ ነገሮች ሳይሆኑ አንድ የሕይወት መንገድ ሆነው ተገመዱ። መነኮሳቱ በጠዋትና በማታ ጸሎት ያደርጋሉ። ከጸሎት የሚተርፈውን ጊዜ ደግሞ በሥራ ያሳልፋሉ። አትክልት ይተክላሉ፣ ፍራፍሬ ያመርታሉ። እንዲሁም በዳጋ የሚመረተውን ባህላዊ ጋቢ ይሰራሉ። ይህ ጋቢ ደግሞ ተራ የልብስ ዕቃ ብቻ አይደለም። ዳጋን የጎበኘ ሰው እንደ ትውስታ ይዞት የሚመለስበት የገዳሙ ባህላዊ ምልክት ነው። ከ800 ዓመታት በላይ የተሸከመ ታሪክ። የዳጋ እስጢፋኖስ ታሪክ ወደ ታላቅ የኢትዮጵያ መንፈሳዊ ታሪክ ይመራናል። ገዳሙ በ1268 ዓመተ ምህረት በአቡነ ሂሩት አምላክ እንደተመሰረተ ይነገራል። አቡነ ሂሩት አምላክ የአቡነ ኢየሱስ ሞዓ ደቀ መዝሙርና የአፄ ይኩኖ አምላክ ወንድምም እንደነበር ታሪኩ ይጠቅሳል። ከዚያ ጀምሮ ዳጋ እስጢፋኖስ በኢትዮጵያ ታሪክ ውስጥ ልዩ ቦታ ያዘ።
ነገስታት፣ መኳንንት፣ ጳጳሳትና ምዕመናን የሀገሪቱን ታሪክ እንዲጠብቅ አደራ ሰጡት። ዛሬም በገዳሙ ውስጥ የተጠበቁ ቅርሶች የዚያ ዘመን ምስክሮች ሆነው ይገኛሉ። የመስቀሉ ክፋይን ጨምሮ ብዙ ንዋየ ቅድሳት፣ የነገስታት የወግ ዕቃዎች፣ ካባዎችና አክሊሎች በገዳሙ በክብር ተጠብቀዋል። ከሁሉ በላይ የአጼ ዘርዓ ያዕቆብ፣ የአጼ ስስኖየስ እና የአጼ ፋሲለደስ አጽም በዚህ ገዳም እንደሚገኝ ይነገራል። አጼ ዘድንግልም በዳጋ ደሴት እንዳደጉና በኋላም እዚያ እንደተቀበሩ ታሪካቸው ይነግራል። በ16ኛው መቶ ክፍለ ዘመንም ገዳሙ የነገስታትና የንጉሳዊ ቤተሰቦች የመቃብር ስፍራ ሆኖ ነበር። የጦርነት ዘመናትን ያለፈ ቅርስ። ኢትዮጵያ በታሪኳ ብዙ ጦርነቶችን፣ ወረራዎችንና የውስጥ ግጭቶችን አሳልፋለች። ብዙ ቅርሶች በእነዚህ ዘመናት ጠፍተዋል። ዳጋ ግን በሐይቁ መካከል መገኘቱ ምክንያት ከብዙ የጦርነትና የወረራዎች አደጋ ተርፏል። ስለዚህ ከ800 ዓመታት በላይ የተሸከሙ ታሪካዊ ቅርሶችን እስከ ዛሬ ድረስ አቅፎ ይዟል። ይህ ማለት ዳጋ ቤተ ክርስቲያን ብቻ አይደለም። ዳጋ የኢትዮጵያ ታሪክ ማህደር ነው። የንጉሳዊ ታሪክ ማስታወሻ ነው። የመንፈሳዊ ሕይወት ምስክር ነው። ነገር ግን ከዘመናት በኋላ ዳጋ እስጢፋኖስ አንድ ትልቅ ፈተና ገጠመው። ከአጼ ዘርዓ ያዕቆብ ዘመን ጀምሮ እየተሰራ፣ እየተጠገነ፣ እየፈረሰ እንደገና ሲሰራ የኖረው ታሪካዊ ሕንፃ በምዝ ተበልቶ በከፍተኛ ሁኔታ ፈረሰ። በዚህ ጊዜ አንድ ትልቅ ጥያቄ ተነሳ። ጥንታዊ የዳጋ እስጢፋኖስ ቤተ ክርስቲያን በትክክል ምን ይመስል ነበር? የድሮውን ዲዛይን በግልጽ የሚያሳይ መዝገብ አልተገኘም። ስለዚህ ተመራማሪዎች የጥንታዊውን መሰረት በመቆፈር የወለሉን ቅርጽ በመመርመር ከዚያም የግድግዳውንና የጣሪያውን ቅርጽ ለመገመት ሞከሩ። ግን የታሪክ ቁልፍ የሚሆን አንድ ነገር ቀድሞውኑ እዚያ ነበር። የዳጋ እስጢፋኖስ ማህተም። ለመቶዎች ዓመታት የተጠበቀው ምስጢር እዚህ ላይ የዳጋ ታሪክ በጣም ልዩ የሚሆንባት ነጥብ ይመጣል። ከዘመናት በፊት የኖሩ ጠቢባነ ዳጋ ዛሬ የሚነሳውን የመልሶ ግንባታ ጥያቄ የሚመልስ መረጃ በማህተም ላይ አስቀምጠው ነበር። ያ ማህተም የተራ ምልክት ብቻ አልነበረም። የጣራውን ቅርጽና አይነት፣ የበሮቹን ቅርጽና አይነት እንዲሁም የቤተ ክርስቲያኑ አጠቃላይ መልክና ቅርጽ የሚያመላክት ንድፍ ይዞ ነበር። ይህ እንደ አንድ የታሪክ መልእክት ነው። የእኛን የቀድሞ ሕንፃ እንዳትረሱ፣ አንድ ቀን ይህ መረጃ ያስፈልጋችኋል የሚል የቀድሞ ትውልድ መልእክት ይመስላል። ከዚህ በላይ የማህተሙ ንድፍ የዳጋ እስጢፋኖስ ቤተ ክርስቲያን ቀድሞ የጎንደሩን ደብረ ብርሃን ሥላሴ መልክ ይመስል እንደነበርና ከሚነገረው የገዳሙ ትውፊት ጋር ተስማምቷል። ዳጋ እስጢፋኖስ የዓሣ ምልክትን የያዘ ገዳም ነው እና ከዚህ ላይ ሌላ የሚያስገርም ዝርዝር መረጃ አለ። ያንን ንድፍ ያዘጋጀው ጠቢብ የተለየ ምልክት ከንድፉ ስር አስቀምጧል። የዓሣ ምልክት። ለምን? ምክንያቱም ይህ ቦታ በባህር በጣና ሐይቅ ላይ ያለ የዳጋ ገዳም መሆኑን ለማሳየት ነው ተብሎ ይታሰባል። አንድ ትንሽ ምልክት፣ ነገር ግን ከብዙ ዘመናት በኋላ ትልቅ የታሪክ መረጃ ሆኖ ተገኘ። ይህ ነው የዳጋ እስጢፋኖስ ልዩነት። ዳጋ የሚገርመው በቅርሶቹ ብቻ አይደለም። የገዳሙ የእውቀት ታሪክም እጅግ ረጅም ነው። በገዳሙ የነበሩ መጻሕፍት የገዳማውያኑ ዕውቀትና ትጋት ይመሰክራል። አንዳንዶቹ መጻሕፍት ዛሬ በኢትዮጵያ ብቻ ሳይሆን በአውሮፓ የተለያዩ ቤተ መጻሕፍት ውስጥ ተበትነው ይገኛሉ። ይህም ዳጋ ለኢትዮጵያ መንፈሳዊ ሕይወት ብቻ ሳይሆን ለዕውቀትና ለትምህርት ያበረከተውን ድርሻ ያሳያል። ዛሬ ዳጋ እስጢፋኖስ የቀድሞ ታሪኩን ተሸክሞ ቆሟል። አንድ በኩል ጸጥታ፣ በአንድ በኩል መንፈሳዊ ሕይወት፣ በአንድ በኩል ታሪክ፣ በአንድ በኩል ቅርስ እና በሁሉም መካከል ጣና ሐይቅ። ይህ ሁሉ ተደምሮ ዳጋን ከሌሎች ገዳማት የተለየ ያደርገዋል። ሰው ወደዚህ ስፍራ ሲሄድ ታሪክን ብቻ አይመለከትም። የአባቶቻችንን ትጋት ያስባል፣ የነገስታትን ዘመን ያስታውሳል፣ የመነኮሳትን የጸሎት ሕይወት ያስታውሳል እና ከሁሉ በላይ ጸጥታን ይሰማል። በአጠቃላይ ዳጋ እስጢፋኖስ ከ800 ዓመታት በላይ የቆየ ገዳም፣ የነገስታትን አጽም የያዘ ስፍራ፣ የንዋየ ቅድሳትንና የታሪክ ቅርሶችን የጠበቀ ማህደር ነው። በጣና ሐይቅ መካከል የተሸሸገ የኢትዮጵያ ታሪክ። ዳጋ እስጢፋኖስ በጣና ሐይቅ መካከል የተሸሸገ የኢትዮጵያ ታሪክ ነው እና ምናልባትም የዳጋ ታላቅ ትምህርት ይህ ይሆናል።
ታሪክ አንዳንድ ጊዜ በታላላቅ መጽሐፍ ብቻ አይጠበቅም። አንዳንድ ጊዜ በአንድ ማህተም፣ በአንድ ምልክት፣ በአንድ የገዳም ትውፊት ውስጥ ለመቶዎች ዓመታት ተሸሽጎ ይጠብቀናል። ዳጋ ዝም ያለ ገዳም ነው፣ ግን ዝምታው ውስጥ የ800 ዓመታት ድምፅ አለ። የነገሥታት ድምፅ፣ የመነኮሳት ጸሎት፣ የታሪክ ትውስታና የጣና ማዕበል። ይህ ዳጋ እስጢፋኖስ ነው፣ የመነነው ገዳም።